ሰላምታዬ በያላችሁበት ይድረስ ውድ ተማሪዎች እንደምን ቆያችሁ? በዛሬው ቪዲዮ የስምንተኛ ክፍል ሲቲዝንሺፕ ዩኒት 7 ፓርት 3 ነው ይዤላችሁ የቀረብኩት። ስኪልስ ኦፍ ክሪቲካል ቲንኪንግ ኤንድ ፕሮብሌም ሶልቪንግ የተባለውን ቶፒክ እናያለን። ለዛሬው ስኪሎቹን ብቻ እናያለን። በቀጣይ ሀቢቱን ይዤላችሁ ቀርባለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በቀጥታ ወደ ሀሳቡ ልሻገር። ኢንትሮዳክሽን ቱ ክሪቲካል ቲንኪንግ ስኪልስ ይለናል። እዚህ ጋር ኢንትሮዳክሽኑ እናያለን። ምንድነው ስኪል? ክሪቲካል ቲንኪንግ ስኪል ስንል ምንድን ነው? ክሪቲካል ቲንኪንግ ከዚህ በፊት እንዳልነው ይሄ ወሳኝ አስተሳሰብ፣ በጥልቀት ማሰብ ነገሮችን የሚል ትርጉም ይይዛል ብያችኋለሁ። ሶ እነዚህን ወሳኝ አስተሳሰብ ለማምጣት የሚረዱ ስኪሎች ምንድን ናቸው? ችግሮቻችንን በወሳኝ አስተሳሰብ ውስጥ ሆነን እንዴት መፍታት እንችላለን? ስለዚህ ያንን የሚያላብሰን ክህሎቶች ምንድን ናቸው የሚለውን ነው እዚህ ላይ የምናየው ማለት ነው። ሶ ቲንኪንግ አስ ስኪል እንግዲህ ማሰብን እንደ ክህሎት ማለት ነው እዚህ ጋር እያለን ያለው this is cognitive actions we take daily በየቀኑ የምንጠቀምባቸው የአእምሮ ተግባሮች ናቸው ማለት ነው። እነዚህ ስኪሎች ሁልጊዜም የምንጠቀምባቸው በአእምሮአችን የምንሰራቸው ተግባሮች ወይም ስራዎች ናቸው ማለት። እነሱም እነማን ናቸው ስንል አንደኛው ነገሮችን አናላይዝ ማድረግ መረዳት ማለት ነው፣ መገንዘብ ማለት ነው ነገሮችን። ሶ አናላይዚንግ ክሪቲካል ቲንኪንግ ስኪሎች ውስጥ የሚገባ ነው። ነገሮችን አናላይዝ ማድረግ ይጠበቅብናል ማለት ነው። ሶ አናላይዚንግ ኢቫሉዌቲንግ ይላል። ይሄ ደግሞ መገምገም። እዚህ ጋር ምን አደረግን? ነገሮችን ተረዳን። ከተረዳን በኋላ መገምገም ይጠበቅብናል። ሶ ኢቫሉዌቲንግ ኤንድ ኤክስፕሌኒንግ የተረዳነውን ከገመገምን በኋላ ማብራራት ማለት ለሌሎች መግለጽ ማለት ነው። እነዚህ ነገሮች በጠቅላላ ምንድናቸው? እነዚህ ነገሮች የክሪቲካል ቲንኪንግ ስኪሎች ናቸው ማለት ነው። ስኪሎች ናቸው። ሶ እነዚህ ደግሞ ዝም ብሎ ለአንድ ሰው እንደዚሁ በተፈጥሮ ተሰጥቶት የሚመጣ ነገር ሳይሆን በፕራክቲስ ውስጥ ስናልፍ የምናዳብራቸው ነገሮች ናቸው ማለት ነው። ኤንድ ኦልሶ ክሪቲካል ቲንኪንግ ስኪልስ አር ጎል ኦሪየንትድ። ክሪቲካል ቲንኪንግ ስኪሎች ምንድናቸው? ስለዚህ ግብን መሰረት ያደረገ ነው። ያ ማለት ስኪልስ አር ዴቨሎፕድ ኤንድ ሪፋይንድ ቱ ሶልቭ ፕሮብሌምስ ኤንድ ሚት ስፔሲፊክ ኦብጀክቲቭ። እዚህ ጋር ይህንን ወሳኝ አስተሳሰብ ክህሎት መያዛችን እነዚህ ክህሎቶች ምን ለማድረግ የሚጠቅመን? ችግሮችን ለመፍታት ነው ማለት ነው። ስለዚህ ግብን መሰረት ያደረገ ነው ስንል ችግሮችን ለመፍታትና አንድን ዓላማ ለማሳካት የምናዳብረው ችሎታ ነው ማለት ነው። ለዛ ነው ጎል ኦሪየንትድ ነው ክሪቲካል ቲንኪንግ ስኪል ያልነው ማለት ነው። ሶ በመጨረሻም ኮር ፎከስ ይለናል እዚህ ጋር። ኮር ፎከስ ወይም ዋና ትኩረቱ ማለት ነው። ሶ ክሪቲካል ቲንኪንግ ስኪልስ ምንድን ነው? እዚህ ጋር ክሪቲካል ቲንኪንግ ስኪሎች ኢቫሉዌቲንግ ኮምፕሌክስ አርጊመንትስ ኤንድ ኦቨርካሚንግ ቻሌንጅስ። ዋናው የክሪቲካል ቲንኪንግ ስኪል ዋናው ግቡ ምንድን ነው? ግቡ ውስብስብ የሆኑ ሀሳቦችን መመርመርና ችግሮቻችንን መፍታት ነው። የስ ማሸነፍ መቻል ነው ማለት ነው። ይህ የክሪቲካል ቲንኪንግ ስኪል ዋናው ኮር ጎሉ ይሄ ነው ማለት ነው። ችግሮችን መፍታት፣ ከነዛ ችግሮች ሊጥሉን ካሉ ችግሮች አሸንፈን መውጣት መቻል ነው ማለት። ሶ እነዛ ክሪቲካል ቲንኪንግ ስኪሎች የትኞቹ ናቸው የሚለውን እናያለን። ዜን ኮምፕሬንዲንግ ኤንድ ኤክስፕሬሲንግ ይላል። እነዚህ ክሪቲካል ቲንኪንግ ስኪሎች ናቸው። ኢን ፕሮብሌም ሶልቪንግ ችግሮችን ለመፍታት የወሳኝ አስተሳሰብ ክህሎቶች የመጀመሪያው ኮምፕሬንዲንግ ኤንድ ኤክስፕሬሲንግ ይለናል። ማን ማለት ነው? መረዳትና መግለጽ ይለናል። ቅድም ያልነው ነው። ይሄ የአእምሮ ስራ ነው ብለናል አደለ? ስለዚህ ነገሮችን መረዳት ምን ይለናል? አንደርስታንዲንግ ሚኒንግ። ይሄ የሚቀድመው እሱ ነው ማለት ነው። ሶ አንደርስታንዲንግ ሚኒንግ ስንል ሉክ ግራስፒንግ ዘ ሲግኒፊካንስ ኦፍ ኤክስፒሪየንስስ ኢቨንትስ ኤንድ ቢሊቭስ። ይሄ ደግሞ እያለን ያለው ትርጉምን መረዳት አለ። ማንኛውም የነገሮችን ትርጉም መረዳት። እንግዲህ የነገሮችን ትርጉም መረዳት ስንል ደግሞ በህይወታችን የሚያጋጥሙ ሁኔታዎችን ድርጊቶችንና እምነቶችን ምን ማለት እንደሆኑ መገንዘብ፣ የነገሮችን ትርጉም ማወቅ ማለት ነው። የነገሮችን ትርጉም በደንብ መረዳት መቻል። ሶ ይህ መረዳት መቻላችን ነው ወደ ተሳሳተ ድምዳሜ እንዳንሄድ ይረዳን ማለት ነው። ሁለተኛውም ክሊር ኮሚኒኬሽን ያስፈልጋል ማለት ነው። ስለዚህ እዚህ ጋር ኮምፕሬንድ ያደርግነውን የተረዳነውን ነገር ምን ማድረግ መቻል አለብን? በግልጽ መናገር መቻል አለብን። ክሊር ኮሚኒኬሽን ይለናል። ሶ ዚስ ክሊር ኮሚኒኬሽን ሚንስ ዘ አቢሊቲ ቱ ኤክስፕረስ ዘ ሲግኒፊካንስ ቱ አዘርስ። አያችሁ፣ የተረዳነውን ያወቅነውን ነገር ለሌሎች ሰዎች በግልጽ ማስረዳት መቻል አለብን ማለት ነው። ይህ ራሱ ክህሎት ነው፣ የሚዳብር ነው። ይህ የት ይተገበራል? ስኮፑ ስኬል ነው ስንል
applied to a wide range of situations and data sets ይለናል። በተለያዩ መረጃዎችና የዕለት ተዕለት ክስተቶች ላይ ተግባራዊ ማድረግ እንችላለን ማለት በህይወት በቀን ተቀን በሚያጋጥሙ ነገሮች ላይ ሁሉ መተግበር እንችላለን። ኮምፕሬንድ ማድረግ፣ ኤክስፕረስ ማድረግ፣ ይሄ የህይወታችን አንድ አካል ማድረግ እንችላለን ማለት ሶ ይህ የመጀመሪያው ስቴፕ ነው ማለት ነው። ስለዚህ እዚህ ጋር ስናጠቃልለው ችግርን ለመፍታት የመጀመሪያው እርምጃ ምንድን ነው ማለት ነው? ኮምፕሬሄንዲንግ ብለን የምንለው ማለት ነው። ስለዚህ ይህ መረዳት ማለት ችግርን ለመፍታት የመጀመሪያው ነገር መረዳት ነው። በቃ ሌላ ምንም የማያወላውል ነገር ነው። ስለዚህ ያልገባንን ነገር መፍታት በፍጹም አንችልም ማለት ነው። ሶ ይህ ችሎታ አንድን መረጃ አይተን ወይም ሰምተን ምን ማለት ነው ብለን እንድንጠይቅ የሚያደርገን ነው ማለት ነው። መረዳታችን ወደ ጥያቄ እንድናመራ ያደርገናል። ጥያቄ መጠየቃችን ነገሮችን በጥልቀት እንድንገነዘብ ያደርገናል ማለት ነው። ስለዚህ አንድ ጉዳዩን ከተረዳን በኋላ ደግሞ ሌሎች ሰዎችም እንዲረዱት አድርገን በግልጽ መናገር መቻል ስኪል ነው ማለት ነው። ኤክስፕሬሲንግ አፍተር ኮምፕሬንዲንግ ኤክስፕሬሲንግ ይመጣል ማለት ነው። ሶ ይሄ አንደኛው ስኪል ነው። ሌላኛው አይደንቲፋይንግ ሪሌሽንሺፕስ፣ ይሄ ደግሞ የነገሮችን ግንኙነት መለየት ምን ማለት ነው? የነገሮች ግንኙነቶችን መለየት ማለት ሶ ኮኔክቲንግ ዘ ዶትስ ነጥቦችን ማያያዝ፣ እያንዳንዷን ነጥብ ማያያዝ መቻል ማለት ሶ ኮኔክቲንግ ዘ ዶትስ means recognizing inferential relationships between statements or beliefs ይለናል። ስለዚህ ነጥቦችን ማያያዝ ስንል በሐሳቦች ወይም በእምነቶች መካከል ያለውን ዝምድና ማወቅ ማለት ነው። yes በሐሳቦቻችን መካከል ያሉ ዝምድናዎች ምን ይመስላሉ? በእምነቶቻችን መካከል ያሉ ዝምድና ምን ይመስላል ማለት ነው። ይሄ yes connecting the dots ስንል ማለት ዜን ከዛ በኋላ አይደንቲፋይንግ ሪሌሽንሺፕስ ሌላው የሚያካትተው ነጥብ ምንድን ነው? ኢንቴንትንና አክቹዋሊቲን መለየት መቻል ማለት this means intent versus actuality, distinguishing between what is intended to be said and what the data actually proves. ነገሮችን መለየት ማለት ፍላጎትና እውነታን መለየት ማለት ነው። ያ ማለት አንድ ሰው እንዲነግረን የፈለገውን እና መረጃው በትክክል የሚያሳየውን ነገር ለይቶ ማወቅ መቻል አለብን ማለት ነው። ስለዚህ እነዚህ ሁለት ነገሮች እኔ አሁን እየፈለኩ ያለሁት እንዲነገረኝ የምጠብቀው ነው ወይስ ሪሊ በትክክል መረጃ የሚያሳየው ነው ሚለውን ሁለቱም በትክክል ለይቶ ማወቅ መቻል ነው አይዴንቲፋይንግ ሪሌሽንሺፕ ስንል ማለት ነው። እነዚህን ግንኙነቶችን መረዳት ዜን ስትራክቸሩን ስናይ መዋቅር ማለት ነው። ስትራክቸር ሶ identifying relationships, looking at how reasons, information and opinions support a conclusion. ስለዚህ ይሄ ደግሞ አይደንቲፋይንግ ሪሌሽንሺፕ ሌላው ነጥቡ ማስረጃዎችና መረጃዎች እንዴት ተያይዘው ወደ አንድ ውሳኔ እንደሚያደርሱን መመልከት ማለት መገንዘብ ማለት ነው። ጥልቅ ሐሳቢዎች ብዙ ጊዜ በሐሳቦች መካከል ያለውን መገናኛዋን መስመር ወይም ያችን ክር ይፈልጋሉ ብዙ ጊዜ ማለት ነው። ስለዚህ ይህ መረጃ ለዚህ ውጤት እንዴት መነሻ ሆነ ብለው የሚጠይቁ ናቸው ማለት ነው። ስለዚህ ይህ ችሎታ በሰዎች ንግግር ውስጥ ያለውን አመክንዮ ምክንያት እንድንረዳ የሚረዳን ነው ማለት ነው። መረጃውና የምንሰጠው ውሳኔ መገናኘታቸውን ማረጋገጥ የምንችልበት መንገድ ይሄ አይዴንቲፋይንግ ሪሌሽንሺፕስ ይባላል ማለት ነው። ይሄም ክህሎት ነው። አሰሲንግ ክሬዲቢሊቲ ኦር ኢቫሉዌሽን። አሰሲንግ ክሬዲቢሊቲ ስንል ተአማኝነትን መገምገም ነው። አሁን ደግሞ እዚህ ጋር ነጥቦችን እዛ ጋር አገናኝተናል አይደለ? ኮምፕሬንድ አድርገናል፣ ተረድተናል፣ ገምግመናል። አሁን ደግሞ ክሬዲቢሊቲውን እንጠይቃለን ማለት ነው። ታማኝነትን መገምገም ኢቫሉዌት ማድረግ ምንድን ነው? እዚህ ጋር ቬራሲቲ ትላለች እቺ መጽሐፋችሁ ላይ ያለ ነው። ይሄም ሶ ቬራሲቲ እንግዲህ አሰሲንግ ክሬዲቢሊቲ ስንል እውነተኝነትን ማረጋገጥ ነው አይደል? እውነተኝነት እንግዲህ ጀጂንግ ዘ ትሩዝፉልነስ ኤንድ ሪላያቢሊቲ ኦፍ አካውንትስ ኦር ዲስክሪፕሽንስ። ይሄ ነው ፖይንቱ ማለት ነው። ያ ማለት የቀረበልን መረጃ ምን ያህል እውነተኛና አስተማማኝ መሆኑን መመዘን ማለት ነው። መመዘን ነው የመረጃ ምንጮቻችንን በደንብ መረዳት ማለት ነው። ሶ ቬራሲቲ ስንል እሱ ነው። ሁለተኛው ሎጂካል ስትሬንግዙን ማየት ነው። ያ ማለት የሐሳቡን ጥንካሬነት ቴስቲንግ ዘ ዌይት ኦፍ አን አርጊውመንት፣ የቀረበውን ሐሳብ ምን ያህል አሳማኝ መሆኑን መፈተሽ። እዚህ ጋር እውነተኝነቱን አረጋገጥን፣ ከዛ ሐሳቡ ምን ያህል አሳማኝ ነው ስትሬንግዙን እናያለን ማለት ነው። ይሄም ሌላኛው ነው አሰሲንግ ክሬዲቢሊቲ ውስጥ የሚገባ ማለት ነው። ፐርሰፕሽን ቨርስስ ሪያሊቲ ይለናል። እዚህ ጋር ደግሞ ምን እያለን ነው? ፐርሰፕሽን ቨርስስ ሪያሊቲ ያው ግምት ነው። ፐርሰፕሽን ግምት ወይም የአንድ ሰው ሐሳብ ማለት ነው እና እውነታውን መለየት ማለት ነው። የአሰሲንግ ክሬዲቢሊቲ ላይ ይሄንንም ያካትታል ማለት ነው። የስ አሰስ ስናደረግ ኦር ኢቫሉዌት ስናደረግ እውነተኛነቱን ስናረጋግጥ እነዚህ ነገሮች መጠየቅ መቻል አለባቸው። ሶ ፐርሰፕሽን ቨርስስ ሪያሊቲ ኢቫሉዌቲንግ ኢፍ
a person's experience or belief is backed by solid evidence። ምን እያለ ነው? የአንድ ሰው የግል አስተያየት በማስረጃ የተደገፈ መሆኑን ማረጋገጥ። የግል አስተሳሰባችን በማስረጃና በመረጃ የተደገፈ ነው ወይ ሚለውን ምናረጋግጥበት መንገድ ነው እንጂ ሐሳብ ብቻ የግል እይታ ብቻ ከሆነ ያንን የግል እይታን ፕሩፍ ማድረግ አንችልም፣ ፋክቱን ማወቅ አንችልም። ስለዚህ ያ ተቀባይነት አይኖረውም ማለት ነው። ሶ ሌላኛው ስኪል ምንድነው? አሰሲንግ ክሬዲቢሊቲ ኢቫሉዌት የምናደርግበት ነው እውነተኝነትን ማለት ነው። ድሮይንግ ሪዝነብል ኮንክሉዥንስ ምክንያታዊ ድምዳሜ ላይ መድረስ። ሪዝነብል ኮንክሉዥን ድሮ ለማድረግ የመጀመሪያው ሴኪሪንግ ኤለመንትስ ይላል መረጃዎችን የምናሰባስብበት ሂደት ነው ማለት እዚህ ጋር ጋዘሪንግ ዘ ኔሰሰሪ ኢንፎርሜሽን ኒድድ ቱ ሪች ቨርዲክት አለ። እዚህ አንድ ውሳኔ ላይ ለመድረስ የሚያስፈልጉ ነጥቦችን የምናደራጅበት ነው ማደራጀት ማለት ነው። አንድ ትክክለኛ ውሳኔ ላይ ለመድረስ የሚያስችሉኝ ነጥቦች ምንድናቸው የሚሉትን አይተን የምናደራጅበት ሂደት ነው ማለት ሴኪሪንግ ኤለመንትስ። ከዛ በኋላ እነዚህን ነገሮች ኮሌክት ካረግን ጋዘር ካረግን በኋላ ምን እናደርጋለን? ፎርሚንግ ሃይፖቴሲስ። እዚህ ጋር ደግሞ ግምቶቻችንን መላምቶቻችንን እናስቀምጣለን ማለት ነው። ሃይፖቴሲስ መላምት ማለት ነው አይደለ? ቴንታቲቭ ኤክስፕላኔሽን ፎር ሳምቲንግ ነው ሳይንስ ላይ እንደተማራችሁት ማለት ነው። ወይም ኤዱኬትድ ገስ እንለዋለን ማለት ነው። መላምት ሲባል ዝም ብሎ ማይገናኝ መላምት ማለት አይደለም። እዚህ ሊሆን የሚችል ግምት ማለት ነው። ሊሆን የሚችል ሶ ፎርሚንግ ሃይፖቴሲስ ሪዝነብል ኮንክሉዥን ለመስጠት የሚያስፈልገን አንዱ ኤለመንት ነው ማለት ነው። ሶ ክሬቲንግ ኤዱኬትድ ስፔኩሌሽንስ ኤንድ ሰጀሽንስ እዚህ ጋር እንግዲህ በተገኙ መረጃ ላይ በሰበሰብነው መረጃ ላይ ተመስርተን ሊሆኑ የሚችሉ ውጤቶችን እንገመግማለን ማለት ነው። እንገመግማለን ሶ ይሄ ሊከሰት ይችላል፣ ይሄ ሊሆን ይችላል ብለን ዲግሪ ሰጥተን እናስቀምጣለን ማለት ነው። ይሄም ሌላኛው የሚያስፈልገን ሂደት ነው ማለት ነው። ሚቲጌቲንግ ኮንሲኩዌንስ ይላል እዚህ ጋር ደግሞ ምን ማለት ነው? ሚቲጌቲንግ ኮንሲኩዌንስስ ቲንኪንግ አሄድ ቱ ዘ ፖቴንሻል ሪዛልትስ ኦፍ ዲሲሽን ኦር ስቴትመንት አንድን ውሳኔ ከመወሰናችን በፊት ሊመጣ የሚችለውን ተጽዕኖ የምናመዛዝንበት ነው ማለት። አንድ ጥልቅ አሳቢ የሚባል ሰው ዝም ብሎ ወደ ውሳኔ አይሄድም አይደለ? ይልቁንም ይህ ቢሆን ምን ሊመጣ ይችላል የሚሉትን ነገሮች ውጤቱን አስቀድሞ ያስባል ማለት። ኢንፍረንስ ስንል ያ ነው፣ ሊሆን የሚችል ግምትን ምናስቀምጥም ፕሪዲክት ምናረግበት ነው ማለት። ሶ ይሄም ሌላኛው ስኪል ነው ማለት ነው። ኤክስፕላኔሽን ኤንድ ጀስቲፊኬሽን ወስነናል አይደል? አሁን ውሳኔ ላይ ገብተናል። ከዚህ በኋላ ምን ይከተላል? ያንን የወሰነውን ውሳኔ ኤክስፕሌን ማድረግ ማለት ነው፣ ጀስቲፋይ ማድረግ ማለት ነው። ሶ ምንድን ነው እዚህ ጋር ያሉ መሰረታዊ ነጥቦች? ኤክስፕላኔሽን ኤንድ ጀስቲፊኬሽን፣ ስቴቲንግ አውትካምስ፣ ክሊርሊ ፕሬዘንቲንግ ዘ ሪዛልት ኦፍ ዩር ሪዝኒንግ ላይ ዲሳይድ ያደረግነውን ነው እዚህ ጋር እየነገረን ያለው። ሶ ውጤቱን መናገር ማለት ነው፣ ስቴት ማድረግ ነው። ስለዚህ ውጤቱን መናገር ያ ማለት የደረስንበትን ድምዳሜ በግልጽ ለሰዎች ማሳወቅ ማለት ነው። ዘን ኤቪደንስ ቤዝድ ጀስቲፊኬሽን እዚህ ጋር ደግሞ ነገሮችን በማስረጃ መግለጽ ማረጋገጥ። ዲፌንዲንግ ዩር ፕሮሰስ ዩዚንግ ኮንሴፕቹዋል ሜቶዶሎጂካል ግራውንድስ ብዙ መንገዶች በብዙ ሜቶዶች ነገሮቻችንን ጀስቲፋይ ማድረግ እንችላለን። እዚህ ጋም እያለን ያለው እሱን ነው። ሶ የተጠቀምንበትን መንገድ የተጠቀምንበትን ሂደት በማስረጃ ተደግፈን ለሌሎች ማሳየት መቻል አለብን ማለት ነው። ኮንሴፕቹዋል ኦር ሜቶዶሎጂካል ግራውንዶች መሰረቶቻችን ምንድን ናቸው? ምን ላይ ተመስርቼን ነው እዚህ ድምዳሜ ላይ የደረስኩት የሚለውን በማስረጃ ላይ ሌሎች ማቅረብ ማረጋገጥ መቻል አለብን ማለት ነው። ከዛ በኋላ ሎጂካል ፕሬዘንቴሽን ኦርጋናይዚንግ ቶትስ ኢንቱ ኮረንት ኤንድ ፐርሱኤሲቭ አርጊዩመንትስ ይለናል። ሀሳቦቻችንን በቃ በቅደም ተከተልና በተረጋገጠ አመክንዮ ላይ ተመርኩዘን ያንን ማቅረብ ማለት ነው፣ ለሌሎች ፕሬዘንት ማድረግ። እነዚህ ሁሉ ስኪሎች ናቸው። ሁልጊዜ ዴይ ቱ ዴይ አክቲቪቲያችን ውስጥ እነዚህ ነገሮች በመተግበር ወደ ሀቢት ልንወስደው እንችላለን ነው። ኦኬ ዘ ላስት ፖይንት ኢዝ ይሄ ሰልፍ ሬጉሌሽን ዘ ማስተር ስኪል ይላቸዋል። እቺ ፈተና ላይ ልትጠይቅ ትችላለች። ሜቢ የስ ማስተር ስኪል ነው ይሄኛው ማለት ነው። ሶ ከሁሉም ወሳኝ የሆነው ክህሎት ይሄኛው ነው እያለን ያለ እንግዲህ ለምንድን ነው የሚለውን ስናይ ምንድን ነው ሰልፍ ሬጉሌሽን? እንግዲህ ሰልፍ ሬጉሌሽን ያው ራስን መቆጣጠር፣ ራስን መግዛት ወይም ራስን መጠየቅ የሚሉ ነገሮችን ይዛል ማለት እዚህ ጋር ሰፋ ስናደርገው ማለት ነው። ሶ እዚህ ውስጥ ምን ነገሮች ናቸው የሚመጡት? ሜታኮግኒሽን ይለናል። እዚህ ጋር ምን ማለት ነው? ስለ ሀሳቦቻችን ስለ ራሳችን ሀሳብ ማሰብ ማለት ነው። ሀሳቦቻችንን ማሰብ ሪሊ ትክክል ናቸው ወይም ማስባቸው ሀሳብ ስህተት የለባቸው ወይም ከአድሎ የነጹ ናቸው ወይ? ይህን ሁሉ ነገሮች የምንጠይቅበት ነው ማለት ነው። ሶ ኮንሽስሊ ሞኒተሪንግ ዮር ኦውን ቲንኪንግ ፕሮሰስ ሰልፍ ሬጉሌሽን ስንል አንዱ ይሄ ነው ማለት ሰልፍ ሬጉሌሽን። ለዛ ነው ማስተር ስኪል ነው እያለ የሚነግረን ማለት ኦኬ። ዜን ሌላኛው ነጥብ ቫሊዴሽን። እዚህ ጋር ምን አድርገናል?
ጠይቀናል አይደለ? የአስተሳሰብ ሂደቴ ትክክል ነው ወይ የሚለውን ሁልጊዜ ምን ማድረግ ሞኒተር እናደርጋለን፣ እንገመግማለን፣ እንጠይቃለን ማለት። ከዛ በኋላ ቫሊዴሽን ይለናል። እዚህ ጋር ደግሞ ከጠየቅን ከተከታተልን በኋላ እናረጋግጣለን ማለት። ሶ ምኑን ነው የምናረጋግጠው? ቫሊዴሽን questioning and confirming your own judgment። ይሄ የምናረጋግጠው የራሳችንን ውሳኔዎችና ግምቶች መልሰን ምንፈትሽበት ነው ማለት። የራሳችንን ውሳኔዎች ትክክል ነው ወይ፣ ጀጅመንቴን መጠየቅ ኩዌስችን ማድረግ ማለት። ሪሊ ከአድሎ የጸዳ ነው ወይ፣ ሰዎችን አያስቀይምም ወይ፣ ከእውነታው ሸሽቼ ሰዎችን እንዲያስደስትልኝ ነው ወይ፣ እነዚህን ነገሮች ሁሉ መጠየቅ ማለት ነው። ለምሳሌ ይሄ እኮ እንደ ሀቢት ነው አይደል? ብዙ ጊዜ እናንተም ልታደርጉ ትችላላችሁ ብዬ አስባለሁ። ማታ ማታ ስተኙ ቀን ያረጋችሁትን ነገሮች ታስባላችሁ አይደል? ስተት የሰራችሁ ከሆነ ይጸጽታችኋል። አይምሯችሁን ስትጠይቁት ማለት ኦኬ ይሄን ባላረግ ጥሩ ነበር፣ ወይኔ እንዲህ ለምን አረኩ እያልን ራሳችንን እንወቅሳለን። ይሄ እኮ አንዱ ራስን መገምገሚያ አስተሳሰባችንን የምናስብ ጉላችንን የምንገመግብበት ነው አንዱ መንገድ ነው ማለት ነው ይሄ። ስለዚህ ስኪል ስናደርገው ደግሞ በደንብ ነገሮችን እያረጋገጥን እያስተካከልን እንሄዳለን ማለት። መጨረሻ ላይ ኮሬክሽን የሚለን አይደንቲፋይንግ ቢያዝስ ኦር ኢረርስ ኢን ዩር ኦውን ሪዝኒንግ ኤንድ ፊክሲንግ ዘም። በአስተሳሰባችን ውስጥ ያሉ ስህተቶች ካሉ ወይም አድሎ ካለ ያንን ነገሮች ለማስተካከል ዝግጁ መሆንና ማስተካከል ማለት ነው። ሰልፍ ሬጉሌሽን ራስን መቅጣት ነው፣ ራስን ማረም ነው። በቃ ሌሎች ሰዎች ሳይሆን እኛ ራሳችንን የጠየቅን አስተሳሰባችንን እያሰብነው ትክክል ነው ትክክል አይደለም የሚለውን እያረጋገጥን የምናረምበት ሂደት ነው ማለት ነው። ዛስ ዋይ ዘ ማስተር ስኪል ብሎ ያለን ለዛ ነው ማለት ነው። ይህንን ስናጠቃልለው ራስን መቆጣጠር የምንለው ስለ አስተሳሰቦችን የምናስብበት ነው ብለናል። ስለዚህ ይህ በጣም አስፈላጊ ችሎታ ነው። የራሳችንን ስራ አድሎ አለው የለውም፣ የተሳሳቱ ነገር አለ የለም ብሎ የመጠየቅ መንገድ ነው። ይህንን ነገር ለማድረግ ደግሞ ትህትናና ጥንካሬን ይጠይቃል። ሰዎች ራሳቸውን ለማረም ትሁት መሆን አለባቸው፣ ጠንካራ መሆን አለባቸው ማለት ነው። ስለዚህ የራሳችንን ስህተት በማረም አስተማማኝ ውጤት ላይ እንድንደርስ የሚረዳን ስለሆነ ዛትስ ዋይ ዘ ማስተር ስኪል የተባለው ማለት። የዛሬው ቪዲዮአችን ክሪቲካል ቲንኪንግ ኤንድ ፕሮብሌም ሶልቪንግ ስኪሎች እነዚህን ይመስላሉ ማለት። በቀጣይ ሀቢቶችን ነው ይዤላችሁ መጣው። ይህን ቻፕተር ለመጨረስ ወይ አንድ ወይ ሁለት ቪዲዮ ነው የሚቀረኝ ከዚህ በኋላ። እዚህ ላይ ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንደተለመደው በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ ባይ ባይ።